ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ትናንት ምሽት በተደረገው የእንግሊዝ ካራባኦ ካፕ የሊግ ካፕ ሰሚ ፋይናል በሴንት ጄምስ ፓርክ ኒውካስል ማንቸስተር ሲቲን ባስተናገደበት ጨዋታ የፔፕ ጋርዲዮላ ሲቲ ኒውካስልን 2-0 በሆነ ውጤት አሸንፏል። በዚህ ጨዋታ ዙሪያ የመጀመሪያ ዙር ሲቲ ትልቁን አድቫንቴጅ ወደ ቀጣዩ ዙር ወደ ፋይናል ወደ ዌምብሌ ለማለፍ በሚደረገው የደርሶ መልስ ጨዋታ የመጀመሪያውን ዙር አስፈላጊውን አድቫንቴጅ በድል በመወጣት 2-0 53ኛ ደቂቃ ላይ አዲሱ ፈራሚ አንቷን ሴሜኒዮን በድጋሚ ያለፈው ሳምንት በኤፍኤ ካፕም መነጋገሪያ የነበረ ቅዳሜ ዕለት ግብ አስቆጥሮ ግብ የሆነ ኳስ አመቻችቶ ማቀበሉ ይታወሳል። እንደገና ይሄ ተጫዋች ትናንት ምሽት ግብ አስቆጥሮ ሲቲን ቀዳሚ ማድረግ ቻለ። ከዛም በኋላ ራሱ ተጫዋቹ ሁለተኛ ግብ ማስቆጠር ችሎ ነበር። 6 ደቂቃ በፈጀው የመልሶ መልከታ በቫር በድጋሚ የዕለቱ የቫር ዳኛ ተመልክተው እንግዲህ በስተመጨረሻም ክሪስ ካቨነር ጎሉን ሽረው ጨዋታው ቀጥሎ 90 ሲደመር 8 ላይ ተቀይሮ የገባው ኦሬያን ቸርኪ ሲቲ ከዚህ ጨዋታ አስፈላጊውን አድቫንቴጅ ይዞ እንዲወጣ የረዳውን ሁለተኛ ግብ አስቆጥሮ እንግዲህ በሴንት ጄምስ ፓርክ ኒውካስልን ማንቸስተር ሲቲ 2-0 ማሸነፍ ችሏል። በካራባኦ ካፕ ያምና የዚህ ውድድር ሻምፒዮን መሆን የቻሉት ኒውካስሎች እንደምታስታውሱት ዌምብሌ ላይ ሊቨርፑልን 2-1 በማሸነፍ ነበር አምና የዚህ ውድድር ባለቤት የዋንጫ ባለቤት መሆን የቻሉት። በዘንድሮ ሲዝን እንግዲህ የመጀመሪያውን ዙር ከባዱን ፍልሚያ በሽንፈት አጠናቀው ኒውካስሎች እንግዲህ ላለፉት 13 ተከታታይ በሁሉም ውድድሮች ጨዋታ በሜዳቸው ምንም አይነት ሽንፈት ያላስተናገዱት ኒውካስሎች በስተመጨረሻም በማንቸስተር ሲቲ ሽንፈት አስተናግደዋል። በዘንድሮ ሲዝን እንግዲህ ለመጀመሪያ ጊዜ ኒውካስሎች በሜዳቸው ግብ ያላስቆጠሩበት ጨዋታ ሆኖ ተመዝግቧል። በዚህ ጨዋታ ዙሪያ ትኩረት እናደርጋለን። ከዚህ ፕሮግራም በመቀጠል እንግዲህ ዛሬ የሚደረገው ሌላኛውን የካራባኦ ካፕ የጥሎ ማለፍ የመጀመሪያ ዙር ጨዋታ በስታንፎርድ ብሪጅ ቼልሲ አርሴናልን ያስተናግዳል። በዚህ ጨዋታ ዙሪያ ቅድመ ጨዋታ ግምገማ ይኖረናል። በተጨማሪም ዛሬ ከሚደረጉ ተጠባቂ የአፍሪካ ዋንጫ የግማሽ ፍጻሜ ጨዋታዎች ይደረጋሉ። ናይጄሪያ ካዘጋጇ ሞሮኮ ጋር እንዲሁም የሳላና ማኔ ትልቁ እንግዲህ ከአለፉት ጊዜያት ጀምሮ በአንድ ክለብ ውስጥ አብሮ በጋራ መጫወት ከጀመሩበት ጊዜ አንስቶ ትልቅ በአገር አቀፍ ጨዋታዎች ትንቅንቅ ውስጥ የገቡት የሁለቱ ፉክክር ዘንድሮም እንግዲህ በአፍሪካ ዋንጫ ሌላ ትዕይንት፣ ሌላ አጋጣሚ እንድንመለከት ተመቻችቷል። በዚህም ዙሪያ ቅድመ ጨዋታ ግምገማ ይኖረናል። በተጨማሪም ወደ ሪያል ማድሪድ በአመቱ መጨረሻ ሊመጡ ይችላሉ እየተባለ የሚገኘው የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ ጋር ተያይዞ መነሳቱን ሊቨርፑሎችም እስካሁን ድረስ ከዛቪ አሎንሶ ጋር የጠበቀ ግንኙነት እንዳላቸው ይታወቃል። ይህንን ተከትሎ ክሎፕ ወደ ማድሪድ፣ አሎንሶ ወደ ሊቨርፑል የሚለው ጉዳይ በሚዲያ በኩል በስፋት እየተዘገበ ነው የሚገኘው። አራተኛ ፕሮግራማችንን በእነዚህ ሁለት የአሰልጣኞች ቅጥርና የክለቦች ፍላጎት ዙሪያ በተመለከተ አራተኛ ፕሮግራም ይዘንላችሁ እንመጣ ይሆናል። ዛሬ ረቡዕ እንግዲህ በአራት ፕሮግራም ከእናንተ ጋር ቆይታ የምናደርግ ይሆናል። የመጀመሪያ ክፍል ይሄ ፕሮግራም ትኩረት የሚያደርገው የምሽቱን
የማንቸስተር ሲቲን ድል በሴንት ጄምስ ፓርክ በተመለከተ ከክሊንሺት ጋር ውጤታማ ምሽት ነበር ለፔፕ። እንደምታስታውሱ ውስጥ ከሰንደርላንድ፣ ከብራይተን፣ ከቼልሲ ተከታታይ 3 ጨዋታዎችን በአቻ ውጤት ያጠናቀቀው የፔፕ ጋርዲዮላ ማንቸስተር ሲቲ ባለፈው ሳምንት በኤፍኤ ካፕ ኤክስትራን 10-1 ማሸነፍ ቻለ። ትናንት ምሽት ደግሞ ፈታኙን ጠንካራውን በሜዳው በቀላሉ እጅ የማይሰጠው የኤዲ ሃው ኒውካስልን የዚህ ውድድር የአምና ሻምፒዮን መሆን የቻለው ኒውካስልን ነው እንግዲህ 2-0 በሆነ ውጤት በአዲሱ ፈራሚ አንቷን ሴሜኒዮ ግብ ቀዳሚ ሆኖ ከዛም በኋላ ሪያን ቸርኪ በተጨማሪ ደቂቃ አስቆጥሮ 2-0 ማሸነፍ የቻለው። እስቲ የዛሬ የእንግሊዝ ተነባቢ ጋዜጦች ይዘው የወጡትን ትኩረት እንመልከትና በዚህ ጨዋታ ዙሪያ ከውስጥ ያገኘናቸው መረጃዎች ከተመለከትነው ነጥብ ጋር አያይዘን እንወያያለን። ሲቲ ወደ ድል ሌላኛ ድል ተከታታይ ድል በካፕ ጨዋታ ያስመዘገበበትን እንዲሁም በቀጣይ ሳምንት በፕሪሚየር ሊግ ከባዱን ፍልሚያ ከሜዳ ውጪ ማይክል ካሪክን በጊዜያዊ አሰልጣኝነት እስከዚህ የውድድር ዓመት መጨረሻ ድረስ በኃላፊነት የቀጠረውን ማንቸስተር ዩናይትድ በማንቹሪያን ደርቢ ቅዳሜ 9 ሰዓት ተኩል ላይ በጊዜ ኦልድ ትራፎርድ ላይ ፔፕ ጋርዲዮላ ትልቅ ፈተና ይጠብቀዋል። ከዛ ጨዋታ ቀደም ብሎ እንግዲህ የተመዘገበ ውጤት ነው ጠንካራ የምሽቱ ፍልሚያና በተለይ ከሰሞኑ ማንቸስተር ሲቲ ላይ ብናነሳቸውን ጥያቄዎች በአግባቡ የፔፕ ቡድን በምሽቱ ምላሽ የሰጠ ይመስላል። በተለይ ከጌም ኮንትሮል ከማድረግ ጋር ተያይዞ ከፍተኛ ክፍተት እንደሚታይ ጨዋታዎችን ከመራ በኋላ የሚጥልበት መንገድ በሲቲ የፔፕ አይደንቲቲ ውስጥ ያልተለመደ የቡድን እንቅስቃሴ ነበር። ለማንኛውም የዛሬ ጋዜጦች ምን ይዘው ወጡ የሚለውን እስቲ በተወሰነ መልኩ እንመልከት። በተለይ የዛሬ የቴሌግራፍ ትልቁ አርስት የሆነው የሴሜኒዮ በታይም ሳይድ ስለነበረው ቆይታ ይሄ ተጫዋች በደንብ ስለ አንቷን ሴሜኒዮ በዚህ ፕሮግራም እናነሳለን። ምክንያቱም በአጭር ጊዜ ውስጥ ሳምንት ባልሞላው የሲቲ ቤት ቆይታው በፍጥነት ነው ይሄ ተጫዋች ሪያክት ማድረግ የጀመረው። ቴሌግራፍ ትኩረቱን በአጠቃላይ ሴሜኒዮንና የምሽቱን ድል በተመለከተ በስፋት ይዞ ወጥቷል። እንዲሁም ዴሊ ስታር ይዞ በወጣው ዘገባ መሰረት የማይክል ካሪክ እና የአንቷን ሴሜኒዮ የምሽቱ የግማሽ ፍጻሜ ልዩነት ፈጣሪ ተጫዋች መሆኑን በተጨማሪም አይ ስፖርት ከካሪሽ ቅጥርና የአንቷን ሴሜኒዮን ምሽት በተመለከተ እነ ዴሊ ኤክስፕረስም ትኩረታቸው በአጠቃላይ የዛሬ ለህትመት የበቁ ጋዜጦች ትኩረት ያደረጉት በማይክል ካሪክ ሹመትና በምሽቱ ጨዋታ ዙሪያ ይሆናል። እስቲ ጨዋታውን እንዴት ተመለከታችሁት? በተለይ ከሰሞኑን የሚታየው ስጋት በማንቸስተር ሲቲ በኩል ፔፕ ጋርዲዮላ የሆነ የሲስተም ለውጥ በጨዋታ ፕላን ውስጥ የተወሰኑ ክፍተቶች እንደተፈጠሩ የሚያሳዩ ከጨዋታ ተመሳሳይ ችግር በተለይ በነጥብ ጨዋታ የኤፍኤ ካፑን ጨዋታ እንተውና ባለፉት የነጥብ የፕሪሚየር ሊግ ጨዋታዎች ላይ የፔፕ ጋርዲዮላ ማንቸስተር ሲቲ ተመሳሳይነት ያለውን የቡድን እንቅስቃሴን ባህሪም እየተመለከትን ነበር። በበለጠበት ደቂቃዎች ውስጥ ጎል ያስቆጥራል፣ ግን ተደጋጋሚ እድሎችን እያባከነ ወደ ግብ የመቀየር አቅሙ እንዳጀማመሩ ወይም ለ11 ተከታታይ ጨዋታ በድል እንደመጣ ቡድን አይደለም። የተወሰኑ ክፍተቶች እየተስተዋሉ ነው። እንግዲህ ጠንካራ ፊክስቸሮችን ባቻ ውጤት ማጠናቀቁን ተከትሎ ማንቸስተር ሲቲ ከመሪው አርሴናል ያለው ልዩነት በፕሪሚየር ሊግ ወደ 6 እንዲሰፋ ምክንያት ሆኗል። አሁን እንግዲህ የምሽቱ ጨዋታ የካራቦ ካፕ የጥሎ ማለፍ የመጀመሪያ ዙር ጨዋታ ይሁን እንጂ ማንቸስተር ሲቲም ኒውካስልም በወቅታዊ የቡድን ባላቸው ስብስብ ለፕሪሚየር ሊጉ የሚገለገሏቸውን በርካታ ተጫዋቾችን ባሰለፉበት ፔፕ በዚህ ውድድር አዲስ ኤክስፐሪመንትም
በሞከረበት ምክንያቱም የተከላካይ ክፍሉ በከፍተኛ ሁኔታ በጉዳት ምክንያት ክፍተት መፈጠሩን ተከትሎ አሁን ያለው ውስን አማራጭ እንዲሁም አነስተኛ ኤክስፒሪየንስ ያላቸው ወጣት ተጫዋቾች ነው በስብስብ ውስጥ የሚገኙት። ይህንን በተመለከተ ፔፕ ባላንስ ለማድረግ ለምሳሌ በምሽቱ ጨዋታ ዶናሩማን በማሳረፍ ጀምስ ትራፎርድን ቅሬታ ውስጥ ያለውን ግብ ጠባቂ ወደ 33 ሚሊዮን ፓውንድ የወጣበት የቀድሞ የማንቸስተር ሲቲ እዛው የአካዳሚ ውጤት የሆነ ከበርንሌ ይህን ተጫዋች እንደምታስታውሱት ከኒውካስል ነበር ፔፕ መንጠቅ የቻለው። ጀምስ ትራፎርድን በግብ ጠባቂነት በማሰለፍ ማቲያስ ኑኔዝን በዘንድሮ ሲዝን በቀኝ ፉልባክ በቋሚነት ፔፕ እየተገለገለ የሚገኘውን ፖርቱጋላዊውን በመሀል የተከላካይ ስፍራ አሊያንንና አብዱልከሪም ኩሳኖቭን በማጣመር በቀኝ ፉልባክ ፖዚሽን ላይ ናታን አኬን በማሰለፍ ነበር የተከላካይ ክፍሉን በሌላ አዲስ ጥምረት ይዞ መግባት የቻለው። በተጨማሪም በአማካይ ስፍራ ለመጀመሪያ ጊዜ በዘንድሮ ሲዝን እንግዲህ ከተመለከትናቸው ጨዋታዎች ውስጥ ለፔፕ አዲሱ ኤክስፐሪመንት የሆነው በአማካይ ስፍራ ኒኮ ኦራይሊን በኒኮ ጎንዛሌዝ ሮድሪ በሚጫወትበት ፖዚሽን ላይ በ6 ቁጥር በተናጥል ይህን ተጫዋች አማካይ ስፍራ ላይ በማድረግ ከበርናንዶ ሲልቫ እና ፎደን ጋር በማጣመር እንዲሁም ሁለቱም ዊንግ ለመጀመሪያ ጊዜ ጀሪሚ ዶኩን እና አንቷን ሴሜኒዮን በማሰለፍ ከፊት መስመር በኩል ኤርሊ ሃላንድ ነበር በምርጥ 11 ፔፕ የመረጣቸው ተጫዋቾች። በዚህ መሰረት እንግዲህ ከረፍት በፊት የነበረው እንቅስቃሴ የጨዋታ ቴምቦ የበለጠ ኒውካስል አድቫንቴጅ መውሰድ የሚችልበት በተጫኑት ልክ በጨዋታው መምራት ያልቻሉት ኒውካስሎች ለሲቲ ሁለተኛ 45 የበለጠ ጌሙን ኮንትሮል አድርገው ማንቸስተር ሲቲዎች በራሳቸው የጨዋታ ቅርጽ በመረጡበት መንገድ ጨዋታው ማኔጅ አድርገው በድል እንዲወጡ ከረፍት በፊት የኒውካስል አባካይ መሆን ከረፍት በኋላ ሲቲ ሊወሰደው ከፍተኛ ብልጫና ጨዋታውን ኮንትሮል የማድረግና በሪትም እርጋታ በተሞላው እንቅስቃሴ እያንዳንዱ የሲቲ ማጥቃት ከፍተኛ አደጋ ነበር ለኒውካስል። በተለይ ኒውካስሎች ከረፍት በፊት በነ ዮዋን ዊሳ አማካኝነት የተገኙ ትላልቅ አጋጣሚዎችን ባለመጠቀም በማባከን ዋጋ የከፈሉበት ምሽት ነው። በምሽቱ ጨዋታ እንደውም በኤክስፔክትድ ጎል የበለጠ እድል የነበረው ወይም ሊቆጠር በጣም ከቀረቡ እንቅስቃሴዎች መካከል ዊሳና ቮልተማዳ ከረፍት በኋላ ያገኙት አጋጣሚ ኒውካስሎች በተሻለ አድቫንቴጅ በጨዋታ ውስጥ ከተገኙ ትላልቅ እድሎች ወይም ወደ ግብ ያልተቀየሩ አጋጣሚዎች መካከል የነዚህ ሁለት የፊት መስመር ተጫዋቾች በዘንድሮ ሲዝን ኒውካስልን በከፍተኛ ገንዘብ የተቀላቀሉ ሁለት የፊት መስመር ተጫዋቾች ያባከኗቸው እድሎች ዋጋ አስከፍለዋል። በተደጋጋሚ በነበረው የጨዋታ እንቅስቃሴ የምናስተውለው ኒውካስሎች ኦቨር አግሬሲቭ በመሆን ሲቲ ደግሞ ታክቲካል ዲስፕሊን ሆነው ጨዋታውን ሲቲ ኳስ ቁጥጥር የበለጠ በምሽቱ ጨዋታ ለፕሬሲንግም የማይጋለጥ ትራንዚሽኑም ጤናማ የነበረ በአንዳንድ እንቅስቃሴዎች ላይ ደግሞ የኒውካስል አግሬሲቭ መሆን የተገኙ አጋጣሚዎችንም በፋውል ወይም ይሄ ቴክኒካል ፋውሎች እየተደጋገሙ ዋጋ ሲያስከፍሉ ነበር። የኤዲ ሃውን የምሽቱን የጨዋታ ፕላን ከቆሙ ኳሶች በተደጋጋሚ አደጋ በመፍጠር የግቡንም አግዳሚ ሁለት ጊዜ ኒውካስሎች በአደገኛ ሁኔታ ሲቲ ላይ የፈጠሯቸው አጋጣሚዎች እንግዲህ የግቡን አግዳሚ መጥተው የተመለሱ እንቅስቃሴዎች ነበሩ። ከረፍት በፊት የነበረው ከሞላ ጎደል የበላይነት በአብዛኛው የኒውካስል ሙከራም አደጋ ለመፍጠርም በጣም የተቃረበው ቡድን ኒውካስል ነበር። ከረፍት መልስ ግን ፔፕ አንድ ሚና ለውጥ ነው ማድረግ የቻለው። በምሽቱ ጨዋታ አዲሱ ኤክስፐሪመንት መግቢያ ላይ ያነሳሁት ኒኮ ኦራይሊን በ6 ቁጥር ቦታ መሞከሩን ተከትሎ የበርናንዶ ሲልቫ ሚና ሁለገብ ነበር።
በሁሉም የሜዳ ክፍል እንዲገኝ ቡድኑ ኳስን መስርቶ ከራሱ የመጫወቻ ክልል ሲወጣ የቢልድ አፑ ዋነኛው ሚና የነበረው የበርናንዶ ሲልቫ ላይን ብሬኪንግ ፓስ እና በስሩ ቦል በአጠቃላይ የኒውካስሎችን ሃይ ፕረስ በቀላሉ ሲቲ እንዲሻገር የበርናንዶ ሲልቫ አደጋ የሚፈጥሩ የቢልድ አፕ አጀማመሮች። ምክንያቱም በበርናንዶ ሲልቫ የተጀመረው ኳስ በፎደን ፈጣን ድሪብል በፍጥነት ነበር ሲቲዎች ኒውካስልን እየተሻገሩ አደጋ ሲፈጥሩ የነበሩት። በዚህ መሰረት እንግዲህ 53ኛ ደቂቃ ላይ ከናታን አኬ ፈንጠር ብሎ የአንደርላፕ ቴክኒክ በበርናንዶ ሲልቫ በአብዛኛው በማንቸስተር ሲቲ የምናስተውለው ትልቁ አንዱን የሜዳ ክፍል ሲቲ በልዩነት ማጥቃት ሲፈልግ ተጨማሪ ኃይል በመሆን አንድ ቁጥር አድቫንቴጅ በዛ ስፍራ ላይ በመውሰድ ሲቲ ተጋጣሚ ለኦቨርሎድ ሲፈጥር ትልቁን ቴክኒክ የሚጠቀመው በርናንዶ ሲልቫ ነው። ይሄ ሜዳን የማንበብ እውቀቱ ከኳስ ጋርም ያለ ኳስም የጨዋታውን ፍሎም ሜዳው ሲቲ ያለውን አድቫንቴጅ የበለጠ አንዱን የሜዳ ክፍል ላይ ኦቨርሎድ ሲፈጥር ሲልቫ ሜዳን በማንበብ የሚታወቅ አደገኛ የቴክኒክ አቅሙ በጣም ከፍ ያለ ለተጋጣሚ ምቹ ያልሆነ ተጫዋች፣ ለማርኪንግም ለፕሬሲንግም የማይመች ምክንያቱም አንድ ፖዚሽን ላይ ተገድቦ የማይቆም ወይም በአንድ ሚና ላይ ያልተገደበው ተጫዋች ትርፍ የሜዳ ውስጥ እንቅስቃሴ በመፍጠር ነው በቀኙ የሜዳ ክፍል ናታን አኬ ፓስ ሲያደርግ አንደርላፕ አድርጎ ለአንቷን ሴሜኒዮ ያሻገረውን ኳስ ሴሜኒዮ አስቆጥሮ ሲቲ ከረፍት እንደገቡ ነው መምራት የቻለው። ከዛም በኋላ እንግዲህ ተደጋጋሚ ሙከራዎች ቀጥለው በድጋሚ ሁለተኛ ግብ አንቷን ሴሜኒዮ ማስቆጠር ችሎ ነበር። ነገር ግን 6 ደቂቃ በፈጀ መልሶ መልከታ እንግዲህ ሃላንድ ኦፍሳይድ ትራክ ውስጥ ነው የሚገኘው በሚል ግቧ ተሽራለች። ነገር ግን የአንቷን ሴሜኒዮ በፍጥነት ሲቲ ቤት የሚታይ አጀማመር ወይም በተሰጠው ደቂቃ ይሄ ተጫዋች የዛሬ ሳምንት ረቡዕ የበርንማውዝ ንብረት ነበር። የዛሬ ሳምንት እንደውም እናስታውሰው የዛሬ ሳምንት ከነበሩ ጨዋታዎች መካከል ቶትንሃም ከበርንማውዝ የነበረው የፕሪሚየር ሊግ የአንቷን ሴሜኒዮ የመጨረሻ የስንብት ጨዋታ ቶትንሃም እና በርንማውዝ በቫይታሊቲ ስቴዲየም በሚያደርጉት ጨዋታ 2-2 እያሉ ለበርንማውዝ ከ11 ተከታታይ ከ9 ተከታታይ ያለ ድል በተጓዙበት ያለፉት ጊዜያት በመጨረሻም ሴሜኒዮ ለክለቡ የመጨረሻ ጨዋታ እያደረገ የማሸነፊያዋን ግብ ቶማስ ፍራንክ ቶትንሃም ላይ አስቆጥሮ ስንብቱ በአማረ ሁኔታ ነበር። በርንማውዝ 3 ነጥብ እንዲያገኝ የረዳቸዋን ግብ ማስቆጠር ቻለ። ለሱም የበርንማውዝ ቤት ያለፉት 2 ዓመት ተኩል ቆይታ በአማረ ሁኔታ ከደጋፊውም ጋር ከክለቡ አሰልጣኝም ጋር ለስንብት የሚያመች አስደናቂ ግብ አስቆጥሮ በርንማውዝ 3 ነጥብ እንዲያገኝ የረዳውን የመጨረሻ የጨዋታውን እንቅስቃሴ ግብ ነበር ማስቆጠር የቻሉ። ከዛም በኋላ ሐሙስ ሜዲካሉን አድርጎ አርብ ዕለት ነበር የሲቲ ንብረት ኦፊሻሊ መሆን የቻለው። ከዛም በኋላ ቅዳሜ ዕለት ፔፕ በቀጥታ ነው እንደውም ፔፕ ጋርዲዮላ በጨዋታው ላይ በሌለበት በተከታታይ በ3 ጨዋታ ቢጫ መመልከቱን ተከትሎ ፔፕ ሊንደርስ ነበር የማንቸስተር ሲቲ ምክትል አሰልጣኝ በአሰልጣኝነት የኤፍኤ ካፑን ጨዋታ ከኤክስትራ ጋር ሲመራ የነበረው 10-1 ሲያሸንፉ 1 ግብ አስቆጠረ። 1 ግብ ደግሞ ለሪኮ ሉዊስ አመቻችቶ ማቀበል ቻለ። ትናንት ምሽትም የጨዋታው ልዩነት ነበር። የጨዋታው ኮከብ በመባልም ተመርጧል። እንደውም በመጀመሪያ የጨዋታ ክፍለ ጊዜ በነበረው አስተላለፍ ከተመለከትን አንቷን ሴሜኒዮ የተሰለፈው በቀኙ የሜዳ ክፍል በኩል በማቲያስ ኑኔዝ በኩል እና በግራው የተፈጥሯዊ ፖዚሽን ላይ የተሰለፈው ጀሪሚ ዶኩ ነው። ዶኩን ፔፕ ቀይሮ ካወጣ በኋላ እዛ ፖዚሽን ላይ አንቷን ሴሜኒዮን ሺፍት በማድረግ በላኛው የሜዳ ክፍል ነበር ተሰልፎ በቋሚነት የጀመረው። ዶኩ በግራ ሴሜኒዮ በቀኝ። ከዛም በኋላ ግቧን ሲያስቆጥር በቀኙ የሜዳ ክፍል ላይ ነበር
እና ዶኩ ሜዳ ውስጥ እያለ በነበረ እንቅስቃሴ ነው 53ኛ ደቂቃ ላይ ከዛ ፖዚሽን ላይ ከቀኙ የሜዳ ክፍል ላይ በመነሳት እንግዲህ ከተከላካዩ ጀርባ ሳይታይ ነው መጥቶ የመጀመሪያውን ግብ ሲቲን ቀዳሚ ማድረግ የቻለችውን ግብ ማስቆጠር የቻለው። ከዛም በኋላ እንግዲህ 77ኛው ደቂቃ ላይ ፔፕ ጀረሚ ዶኩን በመቀየር ራያን ቸርኪን ሲያሰልፍ ደግሞ በጀረሚ ዶኩ ፖዚሽን ላይ ቀይሮት በግራው የሜዳ ክፍል ላይ ሲጫወት የቸርኪ ግብ ላይ ቀጥተኛ ተሳትፎ ነበር። እዛ ጋር በነበረ 1-2 ቅብብል በልዩነት ያንን ፖዚሽን ከቨር በማድረግም ሲያገለግል ነበር። ተደጋጋሚ ሙከራዎችንም እያደረገ ትላልቅ የሲቲ አደጋዎችን ከፈጠሩ ተጫዋቾች መካከል አንዱ ነበር እና በማንቸስተር ሲቲ ቤት ባለፈው ሳምንት በ10-0 በተጠናቀቀው ጨዋታ አንዳንድ ጉዳዮችን ስናነሳ ነበር። የመጀመሪያ ተጫዋች እንደሆነ ከ13 ዓመት በኋላ ሰርጂዮ አጉዌሮ በስዋንሲ ጨዋታ የመጀመሪያ የፕሪሚየር ሊግ ጨዋታውን በሚያደርግበት የመጀመሪያ ጨዋታ ነበር አሲስትም ግብም ማስቆጠር የቻለው። ከ13 ዓመት በኋላ የማንቸስተር ሲቲ ተጫዋች በመጀመሪያ የሲቲ የመጀመሪያ አፒሪያንሱን በሚያደርግበት የጨዋታ ዕለት ግብም ማስቆጥሮ ግብ የሆነ ኳስ አመቻችቶ በማቀበል በኤፍኤ ካፕ የሰርጂዮ አጉዌሮን ሪከርድ እንደተጋራ ስናነሳ ነበር። ትናንት ምሽት ግብ ማስቆጠሩን ተከትሎ ከ2009 በኋላ ከኢማኑኤል አዲባየር በኋላ ለሁለት ተከታታይ የመጀመሪያ ጨዋታ ግብ በማስቆጠር ሌላ ተጫዋች ሌላ አዲስ ታሪክ ከ17 ዓመት በኋላ በማንቸስተር ሲቲ አዲስ ሪከርድ አንቷን ሴሜንዮ መጻፍ ችሏል። የዚህ ተጫዋች አጀማመር በልዩነት እንግዲህ እየተነሳ ነው ከጊዜ ወደ ጊዜ ከጨዋታ ጨዋታ አስደናቂ ብቃቱን አሁን በሲቲ የማጥቃት እንቅስቃሴ ተጨማሪ ሌላ ግብ አምራች ተጫዋች በፊት መስመር በኩል ዝውውሩ እንደተፈጸመ በትክክል ፔፕ ጋርዲዮላ ተጨማሪ አስቆጣሪ እንደሚፈልግ አሁን የሴንት ጀምስ ፓርኩ ፍልሚያ ላይ የሴሜንዮ ሚና ነው ሲቲ የበለጠ ጨዋታውን 1-0 ከመራ በኋላ ጌሙን ኮንትሮል እንዲያደርግ ጨዋታውን በተቃና ሁኔታ በራሳቸው ሪትም እንዲመሩ የረዳቸውን አድቫንቴጅ መያዝ የቻሉት። ስለዚህ አሁን ሲቲ ኃላፊነቱን ከሃላንድ ላይ ወደ ተለያዩ ተጫዋቾች እያከፋፈለ የግቡን ምርት ከተለያዩ ተጫዋቾች የማግኘትን አቅም አዲሱ ፈራሚ እንግዲህ 65 ሚሊዮን ፓውንድ ከወጣበት በኋላ የሲቲ ቤት አጀማመሩ የሲቲ ቤት ህይወቱ በአማረ ሁኔታ እንደቀጠለ ነው። በምሽቱም ሁለተኛዋ ግብ ላይ ብዙ አወዛግበዋል። አንደኛ በቫር በኩል 6 ደቂቃ ያዩበት መንገድ ደጋፊው ሜዳ ውስጥ በከፍተኛ ሁኔታ ሲቃወም ነበር። ለ6 ደቂቃ ያክል ታይቶ ነው ሁለተኛ ያስቆጠራት ግብ የተሻረችው። ሃላንድ በቀጥታ የእንቅስቃሴው አካል ነበር በሚል በኦፍሳይድ የተሻረውና የአንቷን ሴሜንዮ ሲቲ ቤት አጀማመር አስደናቂ ነው። 2 የካፕ ጨዋታዎች ላይ ነው እንግዲህ ተከታታይ ግብ ማስቆጠር የቻለው። ቅዳሜ 9 ሰዓት ተኩል ሴሜንዮ ይደግማል ወይ በማንቹሪያን ደርቢ ኦልትራፎርድ ላይ እስቲ አብረን በጋራ የምንመለከተው ይሆናል። ነገር ግን በዘንድሮ ማንቸስተር ሲቲ ውስጥ ትዕይንት ከሆኑ ጉዳዮች ወይም ከፈረሙ ተጫዋቾች ውስጥ አስደናቂው ፊርማ ራያን ቸርኪ ነው። የራያን ቸርኪ አስደናቂ መሆን የተለየ አንድ በዘንድሮ የዝውውር መስኮት ከተዘዋወሩ ተጫዋቾች ውስጥ ይህን ተጫዋች ለየት የሚያደርገው በማንቸስተር ሲቲ ያገኘው ደቂቃ፣ በቋሚነት የጀመራቸው የጨዋታ ቁጥር፣ በሲቲ ቤት የመጀመሪያ በሊጉ የመጀመሪያ የመክፈቻ ጨዋታ ከወልቭስ ጋር በነበረው ተቀይሮ ገብቶ ካስቆጠረ በኋላ ተጫዋቹ ከ2 ጨዋታ በኋላ ከፍተኛ ጉዳት አስተናግዶ ወደ ኦክቶበር መጨረሻ ኖቬምበር መጀመሪያ አካባቢ ነው ከከባድ የቁርጭምጭሚት ጉዳት አገግሞ ወደ ሜዳ መመለስ የቻለው። ነገር ግን ካደረገው ጨዋታ ይልቅ በቋሚነት ከተሰለፋቸው ጨዋታዎች ይልቅ ያስቆጠረው ወይም ግብ ላይ ተሳታፊ የሆነበት የግብ ተሳትፎ የበለጠ ከፍ ይላል። አሁን ተጫዋቹ በማንቸስተር ሲቲ ቤት በዘንድሮ ሲዝን 15 ጨዋታዎች ላይ ብቻ ነው
በቋሚነት መሰለፍ የቻለው። 15 ጨዋታ በተሰለፈበት ይሄ ተጫዋች እንግዲህ 17 የግብ ተሳትፎ ማድረግ ችሏል። 17 ይሄ ቀላል የሚባል ቁጥር አይደለም። እንዲሁም በፕሪሚየር ሊግ ተጫዋቾች በሁሉም ውድድሮች በተደረገ የግብ ተሳትፎ ኤርሊ ሃላንድ 30 ግብ ላይ በመሳተፍ ከሃላንድ በመቀጠል ኢጎር ቲያጎ 18 ግብ ላይ በተከታታይ የተቀመጡ ተጫዋቾች የማንቸስተር ሲቲ ተጫዋቾች ናቸው። አንቷን ሴሜኒዮ 17 ግብ ላይ በመሳተፍ በተመሳሳይ ደግሞ ራያን ቸርኪም 17 ግብ ላይ ተሳትፎ በማድረግ ይሄ ቁጥር እንግዲህ ለተጋጣሚ ክለቦች በጣም ፈታኝ የፊት መስመር አማራጭ በማንቸስተር ሲቲ ቤት ከጊዜ ወደ ጊዜ አፕግሬድ እየሆነ የበለጠ የፊት መስመር አማራጩ ለፔፕ ግብን የማስቆጠር አቅም ከጨዋታ ጨዋታ ከፍ እያሉ እንግዲህ አሁን በሌላ የአንቷን ሴሜኒዮ በአማራጭነት በሁለቱም ዊንግ መጫወት፣ ራያን ቸርኪ በሁለቱም እግር የሚጫወት በሶስቱም ከአጥቂ ጀርባ ባሉ የሜዳ ክፍል ማገልገሉ እንዲሁም የክሬቲቪቲ አቅሙንና ለቡድን አጋሮቹ የሚፈጥረው ትላልቅ ቻንሶች የማንቸስተር ሲቲ አዲስ ጥይት ሆኗል። ምንም እንኳን በፕሪሚየር ሊግ ተከታታይ 3 ጨዋታዎች ላይ የተመዘገቡ ውጤቶች በእነዚህ ጥንካሬዎች ላይ የታዩ ክፍተቶች ቢኖሩም ግን በድጋሚ የማንቸስተር ሲቲ የፊት መስመር አስፈሪነት የተስተዋለበት የምሽቱ የካራቦ ካፕ ጨዋታ ነበር። በዚህ መሰረት ምናልባት የምሽቱን ጨዋታ በደንብ ለተመለከተ በግሌ እኔ የጨዋታውን ሙሉ ምስል ጨዋታው ላይ ትልቁ ሚና የተጫወተው ተጫዋች በርናንዶ ሲልቫ ነው። የነ ብሩኖ ጊማሬስ፣ የነ ጆን ሊንተን፣ የነ ጃኮብ ራምሴይ ከረፍት በፊት በቋሚነት የጀመሩ አማካዮች ጌሙን ኮንትሮል ለማድረግና ይሄ በሚታወቁበት ጉልበትና ፍጥነት ሲቲ ላይ የፈጠሩትን ጫና ሲቲ ኢንጌም ማኔጅመንቱን በአግባቡ እንዲፈጽም ከነዚህ 3 ተጫዋቾች ጋር ፋይት እያደረገ የሲቲን የተቀናጀ ማጥቃትን ሲመራ የነበረ ተጫዋች ነው። በምሽቱ ጨዋታ ልዩነት የነበረው ተጫዋች በርናንዶ ሲልቫ ነው። ለምሳሌ ከኒውካስል፣ ከኤቨርተን፣ ከአስቶን ቪላ ከነዚህ አይነት ቡድኖች ጋር ተጋጣሚ ከሚፈተንበት ትላልቅ ቁጥሮች ወይም ከተጋጣሚ ጋር በሚኖረው እንቅስቃሴ የኒውካስል፣ የኤቨርተን፣ የአስቶን ቪላ የቡድን ካራክተር ትልቁ ጉዳይ ምንድን ነው? ፖሴሽን አይሸነፉም። ምክንያቱም አግሬሲቭ ስለሆኑ የአካል ብቃት ቡድን ስለሆኑና በተለይ የአማካይ ስፍራ ተጫዋቾች በአብዛኛው ጉልበትና ፍጥነት ላይ ትኩረት የተደረገ የአማካይ ክፍል ግንባታ ነው። ፔፕ በምሽቱ ጨዋታ እንግዲህ 3 የግራኝ እግር ተጫዋቾችን ነው በአማካይ ስፍራ ያሰለፈው በቴክኒክ አማካይ ክፍሉን ለመብለጥ። በዚህ መሰረት ውጤታማ ምሽት ነበር ማሳለፍ የቻለውና በምሽቱ ጨዋታ በግሌ የጨዋታው ኮከብ እንግዲህ አንቷን ሴሜኒዮ ተመርጧል። በእርግጥ በሲቲ ቤት በጀመረው አዲስ ህይወት ተከታታይ ጨዋታ ላይ ግብ ማስቆጠር፣ የጨዋታ ልዩነት መሆን የጨዋታ ኮከብ ያስብላል። ነገር ግን ጨዋታውን ታክቲካሊ ከተመለከት ነው የበርናንዶ ሲልቫ ቴክኒካል አቅም የጨዋታው ልዩነት ነበር። እስቲ አንዳንድ ቁጥሮችን እንመልከት። ተጫዋቹ ከኒውካስል ጋር እነዛ የአካል ብቃት አማካዮች ከዛም በኋላ ከረፍት መልስ ሳንድሮ ቶናሊም ተቀይሮ ገብቷል። 10 ጊዜ ፖሴሽኖችን ማሸነፍ ይችላል። 10 ጊዜ ከኒውካስል አይነት ቡድን ጋር። እንዲሁም በተጨማሪ በጨዋታው 7 የጋራ ኳሶችን ማሸነፍ ይችላል። በተጋጣሚ የመጫወቻ ቦክስ ውስጥ 9 ኳሶችን በመንካት 3 ፋውሎችን በማሸነፍ 2 ሙከራ በማድረግ የተሳካ 3 ታክሎችን በጨዋታ በማድረግና 4 ቢግ ቻንሶችን ክሬት አድርጎ 1 አሲስት በማድረግ ልዩነት ፈጥሯል። በጨዋታም 95.4% የበርናንዶ ሲልቫ ፓስ በስኬት ነው የተጠናቀቀውና አስደናቂ የጨዋታ ፕላን ፔፕ በዚህ ተጫዋች ዙሪያ ነበር የምሽቱን የጨዋታ ፕላን በአብዛኛው ሲጠቀም የነበረው። እንዲሁም ራያን ቸርኪ ተቀይሮ 77ኛ ደቂቃ አለ በጀርሚ ዶኩ ተቀይሮ መግባት የቻለው ከነካቸው ወይም ከሞከራቸው 17 ፓስ ውስጥ 16ቱን በስኬት ከ77 ደቂቃ በኋላ ተቀይሮ ገብቶ 4 ሙከራ ነው ያደረገው። ሃላንድ ካደረገው በሙሉ 90 ደቂቃ ሙከራ
ቸርኪ የመጨረሻ 13 ደቂቃ ከተጨማሪ ደቂቃ ጋር ወደ 21 ደቂቃ ሜዳ ውስጥ ቆይቶ 4 ሙከራ በተጋጣሚ የመጫወቻ ቦክስ ውስጥ 6 ኳስ ከአራቱ 3ቱ ኢላማቸውን የጠበቁ ነበሩ። ከነዚህም ውስጥ አንዷን ወደ ግብ መቀየር ችሏል እና ፔፕ አሁን ጥሩ አማራጭ ጥሩ ዴብስ በሶስተኛ የሜዳ ክፍል መፍጠር ችሏል። ይሄ ለፔፕ ጋርዲዮላ ቢያንስ ከጨዋታ ጨዋታ እያፈራረቀ ለመጠቀም የተሻለ አማራጭ ነው የሚሆነው። ነገር ግን ፔፕ ጋርዲዮላ በአሰልጣኝነት በሲቲ ቤት በቆየባቸው ያለፉት ዓመታት በ90 ደቂቃ የጨዋታ ክፍለ ጊዜ ካደረጋቸው የተጋጣሚ ቡድን አሰልጣኞች መካከል ከፍተኛ ድል ያስመዘገበው በአንደኛ ደረጃ የሚቀመጠው ሼን ዳይክ ነው። በበርንሌይ፣ በኤቨርተን አሁን ደግሞ በዘንድሮ ሲዝን በኖቲንግሃም ፎረስት ሲቲ ግራውንድ ላይ 2-1 ያሸነፈበት። በሁለተኛ ደረጃ የሚቀመጠው ማርኮ ሲልቫ ነው የፉላሙ 16 ጊዜ። በተመሳሳይ ከማርኮ ሲልቫ ጋር በፔፕ ጋርዲዮላ ከፍተኛ ሽንፈት ያስተናገደው አሰልጣኝ የምሽቱ የኒውካስል አሰልጣኝ ኤዲ ሃው ናቸው። 16 ጊዜ በፔፕ ጋርዲዮላ ማንቸስተር ሲቲ ሽንፈት አስተናግደዋል። ይሄ ለአሰልጣኞች የግል ፕሮፋይል ሪከርድ ፔፕ ምን ያክል ዶሚኔት እንዳደረገ የሚያሳይ ነው እና ይሄ ጠንካራ ሪከርድ ነው። ነገር ግን በካራቦ ካፕ የግማሽ ፍጻሜ ጥሎ ማለፍ ጨዋታ ላይ የፔፕ ጋርዲዮላ ማንቸስተር ሲቲም እንደ ቡድን በመጀመሪያ ሊግ ያሸነፈውን ጨዋታ በሁለተኛ ዙር ታትፎበት ወይም ውጤቱ ተቀልብሶበት አያውቅም እና የመጀመሪያውን ዙር ሲያሸንፍ በቀጥታ ወደ ፋይናል ነበር የሚያልፈው። ማለት ሁለተኛ ዙር ላይ በሚያደርገው ጨዋታ ያሸንፋል ወይ ባቻ ውጤት ወደ ፋይናል በቀጥታ ነው የሚያልፈው እና በአብዛኛው የፔፕ ጋርዲዮላ ሲቲ በአለፉት ዓመታት ማንቸስተር ሲቲ እንደ ቡድን 6 የካራቦ ካፕ ዋንጫን ማሳካት ችሏል። ከነዚህም ውስጥ በ2015 16 17 18 18 19 19 20 21 ተከታታይ ዓመት ማንቸስተር ሲቲ ሲያሳካ ፔፕ በመጀመሪያው ዙር እያሸነፈ በቀጥታ ያለፈበት ነውና በፋይናል የመጀመሪያ ዙር የሰሚ ፋይናል ጨዋታ አሸንፎ ባለፈበት ሁሉንም ዋንጫዎች አሳክቷል። አሁን እንግዲህ በዘንድሮ ሲዝንስ በሁለተኛው ጨዋታ ታምር ካልተፈጠረ በኢቲሃድ ኒውካስል ይሄን ውጤት በሜዳው ያላስቆጠረውን በሜዳው አድቫንቴጅ መውሰድ ያልቻለበትን ጨዋታ እስቲ በሁለተኛው ዙር ቀይሮ ታምር ያሳየን ይሁን ወይስ ፔፕ በለመደበት ሪከርድ የ2-0 አድቫንቴጁን ጠብቆ በተጨማሪ ድልም ሊሆን ይችላል፣ በተጨማሪም ሌላ ሰፊ የጎል ልዩነትን ፈጥሮ ወደ ፍጻሜ ይለፍ። እስቲ በሁለተኛው ዙር ፔፕ ኒውካስልን በድጋሚ በኢቲሃድ ያስተናግድና በዌምብሌ የዛሬውን ተፋላሚ የቼልሲና የአርሴናልን አላፊ ነው እንግዲህ የሚገጥመው። በፕሪሚየር ሊጉ የሲቲና አርሴናል ፉክክር በአጓጊ መልኩ እንደቀጠለ ነው። ከዛሬ 2 ዓመት በፊት በካራቦ ካፕ ፋይናሊስት መሆን የቻለው ቼልሲ በድጋሚ ወደ ዌምብሌ ይጓዝ ይሁን ወይስ ከረጅም ዓመት በኋላ የሚካኤል አርቴታ አርሴናል ወደ ዌምብሌ ጉዞ ያደርግ ይሁን? እንግዲህ ለነዚህ ፍልሚያዎች 180 ደቂቃ ይቀራሉ። ዛሬ ምሽት አንደኛው 90 ደቂቃ የሚደረግ ይሆናል። ፔፕ ግን ትልቁን አድቫንቴጅ አንድ ስቴፕ ያው በእግር ኳስ የሚፈጠረው አይታወቅም ስለሚባል ሁለተኛ ዙር ነው የሚያረጋግጠው። የኒውካስል ችግራቸውን ቀርፈው በጥሩ ስትራቴጂ መጥተው ውጤቱን ሊቀይሩ ይችላሉ። ፔፕ ይህን ውጤት አስጠብቆ በተጨማሪ የግብ ልዩነት ወደ ፍጻሜ ሊያልፍ ይችላል። ሁለተኛው ዙር የግድ መመልከት አለብን። እርግጠኛ ሆኖ ወደ ፋይናል አልፏል ባንልም ግን የፔፕ ጋርዲዮላ ያለፉት ሪከርዶች የሚያሳዩት በመጀመሪያ ዙር ያሸነፈበትን ጨዋታ ሁለተኛ ዙር ላይ ተቀልብሶበት አያውቅም። በመጀመሪያ ዙር ያስመዘገበው ድል ደግሞ በአብዛኛው ፍጻሜ ላይ በድል ተጠናቋል፣ ተጋጣሚውን በማሸነፍ። ይህን ታሪክ ዘንድሮ ይደግም ይሁን አብረን በጋራ የምንመለከተው ነው የሚሆነው። ከዚህ ፕሮግራም በመቀጠል የዛሬውን ደግሞ የምሽቱን የካራቦ ካፕ ሌላኛው ፍልሚያ የመጀመሪያ ዙር በስታንፎርድ ብሪጅ ሊያም ሮሲኒየር
በሁለተኛ የአሰልጣኝነት ዘመናቸው በሁለተኛ ጨዋታቸው ከባዱን ፈተና ዛሬ ነው የሚጀምሩት ከሚካኤል አርቴታ አርሴናል ጋር። እስቲ ይህን ፈተናስ ሮሲኔር ይወጡታል ወይም በአስደናቂ ጉዞ ላይ የሚገኘው አርሴናል የመጀመሪያ ዙር ላይ አድቫንቴጅ ይወስዳል? እስቲ አብረን በጋራ የምንመለከተው ነው የሚሆነው። በዚህ ጨዋታ ድረ ጨዋታ ቅድመ ጨዋታ ግምገማዎች ወደ እናንተ የምንመጣ ይሆናል። ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ከሀገር ውጭ የምታደምጡ ደግሞ የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን በቼልሲ አርሴናል ቅድመ ጨዋታ ግምገማ ተመልሰን እንመጣለን። ሰላም ቆዩ።